በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ በመላው ዓለም ሆናችሁ ይህንን በየዕለቱ የእግዚአብሔርን ቃል የምናነብበትን ፕሮግራም የምትከታተሉ አባቶች ካህናት፣ ወንድሞች ዲያቆናት፣ በደመ ክርስቶስ የተዋጃችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች ሰላም እግዚአብሔር ከእናንተ ጋር ይሁን። እንደምን ሰነበታችሁ? እንደምን ከረማችሁ? ልዑል እግዚአብሔር አምላካችን እየረዳን እየደገፈን ለዚህ ዕለት ለዚህ ሰዓት ስላደረሰን ስሙ ከዘላለም እስከ ዘላለም ይክበር ይመስገን። ዛሬ እንደ እግዚአብሔር ፈቃድ ኦሪት ዘፍጥረት ምዕራፍ 19ን እናነባለን፣ እንመለከታለን። እንግዲህ በየዕለቱ አንድ ምዕራፍ ነው እያነበብን ያለ ነው። ባለፉት ምዕራፎች ላይ እንደተመለከታችሁት ለምሳሌ በኦሪት ዘፍጥረት ምዕራፍ 13 ላይ የአብርሃም የወንድሙ ልጅ የሆነው ሎጥ የእግዚአብሔር ገነትን ትመስል የነበረችውን ሰዶምን እንደመረጠ ተመልክተናል፣ አይተናል። በዚያ ምርጫ ላይ አብርሃም የመረጠው ከነዓንን አይደለም። አብርሃም ያለው ምንድነው? አንተ ግራውን ብትወስድ እኔ ቀኙን ወስዳለሁ፣ አንተ ቀኙን ብትወስድ እኔ ግራውን ወስዳለሁ ብሎት ነበር። አብርሃም ያንን በሚልበት ጊዜ እድል ፈንታዬ እግዚአብሔር ነው እያለ ነው። ነገር ግን ሎጥ ያንን የአብርሃምን ድምፅ ሲሰማ ቆም አላለም። አብርሃም የበረከቴ ምክንያት ነው፣ እሱን ተከትዬ በመውጣቴ ነው ይሄን ያገኘሁት አላለም። የዚያን ጊዜውን እድል መጠቀም ፈለገ፣ ኤክስፕሎይት ማድረግ ፈለገ። ስለዚህም ገነት የምትመስለውን ልክ እንደ ግብፅ ምድር ውሃ ገብ የሆነውን ምድር መረጠ። የመረጠው ማንን ነበር? ሰዶምንና ገሞራን ነበር። ምዕራፍ 14 ላይ ዘፍጥረት ምዕራፍ 14 ላይ ደግሞ እንደምናየው የሰዶምና የገሞራ ሰዎች የኮሎዶ ጎሞርን እና ሌሎቹንም ነገስታት ለመውጋት ወይም አመጽ ለማስነሳት በሞከሩ ጊዜ ሲማረኩ የሰዶምና የገሞራ ነገስታት እንዳለ ሲማረኩ ሰዶም ማነው ሎጥም ከነ ቤተሰቡ ተማርኮ ነበር። ስለዚህ ሰዶም የምርኮ ቦታ ነበረች። ነገር ግን ሎጥ የዛን ሰዓት ላይ መውጣት ነበረበት ከዚያ ከሰዶምና ከገሞራ አልወጣም። እና ዛሬ ምዕራፍ 19 ላይ ያጋጠመውን ነገር እንመለከታለን፣ እናያለን። በዚያ ውስጥ ግን እግዚአብሔር ለቅዱሳኑ የሚያደርገውን ጥበቃ ተመልከቱ። የቅዱሳኑን ጸሎት እንዴት እንደሚሰማም ተመልከቱ። ለምንድን ነው ይሄን ያልኩት? ምዕራፍ 18 ላይ እግዚአብሔር ለአብርሃም ሐሳቡን ገልጾለታል። በዚያ በትንቢተ አሞጽ ላይ እግዚአብሔር ለወዳጆቹ ሳይገልጥ አንዳች ነገርን አያደርግም ይለናል። እግዚአብሔር በእውነት በዚህ ዘመንም ሐሳቡን እንዲገልጥልን ቅዱስ ፈቃዱ ይሆንልን። ስለዚህ ዛሬ አብርሃምን የጎበኘው እግዚአብሔር አሁን ደግሞ ወደ ሰዶም ለፍርድ ሲወርድ እንመለከታለን፣ እናያለን። ምንድን ነው የተከናወነው? አብረን እንመልከት። ኦሪት ዘፍጥረት ምዕራፍ 19 ሁለቱም መላእክት በመሸ ጊዜ ወደ ሰዶም ገቡ። ሎጥም በሰዶም በር ተቀምጦ ነበር። ሎጥም ባያቸው ጊዜ ሊቀበላቸው ተነሳ፣ ፊቱንም ደፍቶ ወደ ምድር ሰገደ። አላቸውም፣ ጌቶቼ ሆይ ወደ ባሪያችሁ ቤት አቅኑ፣ ከዚያም እደሩ፣ እግራችሁንም ታጠቡ፣ ነገ ማልዳችሁም መንገዳችሁን ትሄዳላችሁ። እነርሱም በአደባባይ እናድራለን እንጂ አይሆንም አሉት። እጅግም ዘበዘባቸው። ወደ እርሱም አቀኑ፣ ወደ ቤቱም ገቡ። ማዕድ አቀረበላቸው፣ ቂጣንም ጋገረ፣ እነርሱም በሉ። ገናም ሳይተኙ የዚያች ከተማ የሰዶም ሰዎች ከብላቴናው ጀምሮ እስከ ሽማግሌው ድረስ በየስፍራው ያለው ሕዝብ ሁሉ ቤቱን ከበቡት። ሎጥንም ጠርተው እንዲህ አሉት፣ በዚህ ሌሊት ወደ ቤትህ የገቡት ሰዎች ወዴት ናቸው? እናውቃቸው ዘንድ ወደ እኛ አውጣቸው። ሎጥም ወደ እነርሱ ወደ ደጅ ወጣ፣ መዝጊያውንም በኋላው ዘጋው። እንዲህም አለ፣ ወንድሞቼ ሆይ ይህን ክፉ ነገር አታድርጉ። እነሆ ወንድን ያላወቁ 2 ሴቶች ልጆች አሉኝ። እነርሱን ላውጣላችሁ፣ እንደወደዳችሁም አድርጓቸው። በእነዚህ ሰዎች ብቻ ምንም አታድርጉ፣ እነርሱ በጣሪያዬ ጥላ ስር ገብተዋልና። እነርሱም ወዲያ ሂድ አሉት። ደግሞም እንዲህ አሉ፣ ይህ ሰው በእንግድነት ለመኖር መጣ፣ ፍርዱንም ይፈርድ ዘንድ ይፈልጋል። አሁን በአንተ ከእነርሱ ይልቅ ክፉ እናደርግብሃለን።
ሎጥንም እጅግ ተጋፉት፣ የደጁንም መዝጊያ ለመስበር ቀረቡ። ሁለቱም ሰዎች እጃቸውን ዘርግተው ሎጥን ወደ እነርሱ ዘንድ ወደ ቤት አገቡት፣ መዝጊያውንም ዘጉት። በቤቱ ደጃፍ የነበሩትንም ሰዎች ከታናሻቸው ጀምሮ እስከ ታላቃቸው ድረስ አሳወሯቸው። ደጃፉንም ለማግኘት ሲፈልጉ ደከሙ። ሁለቱም ሰዎች ሎጥን አሉት፣ ከዚህ ሌላ ማን አለህ? አማችም ቢሆን ወንድ ልጅም ቢሆን ወይም ሴት ልጅ ብትሆን በከተማይቱ ያለህን ሁሉ ከዚህ ስፍራ አስወጣቸው፣ እኛ ይህን ስፍራ እናጠፋለንና ጩኸታቸው በእግዚአብሔር ፊት ትልቅ ሆኗልና እናጠፋውም ዘንድ እግዚአብሔር ሰዶናል። ሎጥም ወጣ፣ ልጆቹን ለሚያገቡት ለአማቾቹም ነገራቸው፣ አላቸውም፣ ተነሱ፣ ከዚህ ስፍራ ውጡ፣ እግዚአብሔር ይችን ከተማ ያጠፋልና። ለአማቾቹ ግን የሚያፌዝባቸው መሰላቸው። ጎህም በቀደደ ጊዜ መላእክት ሎጥን ተነሳ፣ ሚስትህንና ከዚያ ያሉትን ሁለቱን ሴቶች ልጆችህን ውሰድ፣ በከተማይቱ ኃጢአት እንዳትጠፋ እያሉ ያስቸኩሉት ነበር። እርሱም በዘገየ ጊዜ እግዚአብሔር ስላዘነለት እነዚያ ሰዎች የእርሱን እጅ የሚስቱንም እጅ የሁለቱን የሴቶች ልጆቹንም እጅ ይዘው አወጡትና በከተማይቱ ውጭ ያስቀመጡት። ወደ ሜዳም ካወጧቸው በኋላ እንዲህ አለው፣ ራስህን አድን፣ ወደ ኋላ አትይ፣ በዚህም ዙሪያ ሁሉ አትቁም፣ እንዳትጠፋም ወደ ተራራው ሸሽተ አምልጥ። ሎጥም አላቸው፣ ጌቶቼ ሆይ እንዲህስ አይሁን፣ እነሆ ባሪያህ በፊትህ ሞገስን አግኝቷል። ነፍሴን ለማዳን ያደረክልኝ ምሕረትህንም አብዝተሃል። ክፉ እንዳያገኝኝና እንዳልሞት ወደ ተራራ ሸሽቼ አመልጥ ዘንድ አልችልም። እነሆ ይህች ከተማ ወደ እርሷ ሸሽቶ ለማምለጥ ቅርብ ናት፣ እርሷም ትንሽ ናት። ነፍሴን ለማዳን ወደ እርሷ ሸሽቼ ላምልጥ፣ እርሷ ትንሽ ከተማ አይደለችምን? እርሱም አለው፣ የተናገርሃትን ከተማ እንዳላጠፋት እነሆ በዚህ ነገር የለመንኸኝን ተቀብያለሁ። በቶሎ ወደዚያች ሸሽታ አምልጥ፣ ወደዚያ እስክትደርስ ድረስ ምንም አደርግ ዘንድ አልችልምና። ስለዚህም የዚያች ከተማ ስም ዞአር ተባለ። ሎጥ ወደ ዞአር በገባ ጊዜ ፀሐይ በምድር ላይ ወጣች። እግዚአብሔርም በሰዶምና በገሞራ ላይ ከእግዚአብሔር ዘንድ ከሰማይ እሳትና ዲን አዘነበ። እነዚያንም ከተሞች በዙሪያቸውም ያለውንም ሁሉ በከተማዎችም የሚኖሩትን ሁሉ የምድሩንም ቡቃያ ሁሉ ገለበጠ። የሎጥም ሚስት ወደ ኋላዋ ተመለከተች፣ የጨው ሐውልትም ሆነች። አብርሃምም በእግዚአብሔር ፊት ቆሞ ወደ ነበረበት ስፍራ ለመሄድ ማልዶ ተነሳ። ወደ ሰዶምና ወደ ገሞራ በዚያች ሀገር ወዳለው ምድር ሁሉ ተመለከተ። እነሆም የሀገሪቱ ጢስ እንደ እቶን ጢስ ሲነሳ አየ። እግዚአብሔርም እነዚያን የሀገር ከተሞች ባጠፋ ጊዜ አብርሃምን አሰበው። ሎጥ ተቀምጦበት የነበረውንም ከተማ ባጠፋ ጊዜ ከዚያ ጥፋት መካከል ሎጥን አወጣው። ሎጥም ከዞአር ወጣ። በዞአር ይቀመጥ ዘንድ ስለፈራም ከሁለቱ ሴቶች ልጆቹ ጋር በተራራ ተቀመጠ። በዋሻም ከሁለቱ ሴቶች ልጆች ጋር ተቀመጠ። ታላቂቱም ታናሽቱን አለቻት፣ አባታችን ሸመገለ፣ በምድርም ሁሉ እንዳለው ልማድ ሊገናኘን የሚችል ሰው ከምድር ላይ የለም። ነይ አባታችንንም የወይን ጠጅ እናጠጣውና ከእርሱ ጋር እንተኛ፣ ከአባታችንም ዘር እናስቀር። በዚያችም ሌሊት አባታቸውን የወይን ጠጅ አጠጡት። ታላቂቱም ገባች፣ ከአባቷም ጋር ተኛች። እርሱም ስትተኛና ስትነሳ አላወቀም። በነጋውም ታላቂቱ ታናሽቱን አለቻት፣ እነሆ ትናንትና ከአባቴ ጋር ተኛው፣ ዛሬ ሌሊት ደግሞ የወይን ጠጅ እናጠጣው። አንቺም ግቢና ከእርሱ ጋር ተኚ፣ ከአባታችን ዘር እናስቀር። አባታቸውንም በዚያች ሌሊት ደግሞ የወይን ጠጅ አጠጡት። ታናሽቱም ገብታ ከእርሱ ጋር ተኛች። እርሱም ስትተኛና ስትነሳ አላወቅም። የሎጥም ሁለቱ ሴቶች ልጆች ከአባታቸው ጸነሱ። ታላቂቱም ወንድ ልጅ ወለደች፣ ስሙንም ሞዓብ ብላ ጠራችው። እርሱም እስከ ዛሬ የሞዓባውያን አባት ነው። ታናሽቱም ደግሞ ወንድ ልጅ ወለደች፣ ስሙንም የወገኔ ልጅ ስትል አሞን ብላ ጠራችው። እርሱም እስከ ዛሬ የአሞናውያን አባት ነው። በፍጡር የሚያመልክ የተረገመ ነው። እግዚአብሔር አምላክ ስለ ቃሉ የተመሰገነ ይሁን። ከባድ የሆነ ምዕራፍ ነው የምንመለከተው የምናየው። እስከ ዛሬ ድረስ ያው በብሉይ ኪዳን ታሪኮች ውስጥ የሰዶምና የገሞራ ታሪክ በእያንዳንዳችን አእምሮ ላይ ተቀምጧል። ሰዶምና ገሞራ ኃጢአታቸው ምን ነበረ? ብዙ ነበር።
አንደኛውና ዋነኛው እግዚአብሔር የሚጸየፈውን ነገር ማድረጋቸው ነበር። በዚህ ዘመን ለሁላችንም ግልጥ የሆነ ነገር ነው ሲያደርጉ የነበረው። እዚህ ላይ እንደምታዩት እነዚያን ሰዎች አምጣና ንድፈራቸው ነበር ያሉት። እጅግ በጣም አሰቃቂ የሆነ ተግባር፣ አሰቃቂ የሆነ ስራ ነበረ በዚያ ምድር ላይ ይከናወን የነበረው። እዚህ ላይ ነው እንግዲህ ሎጥና ቤተሰቦቹ እንዴት በዚያ ኖሩ የሚል ጥያቄ የሚያስነሳን እና ከባድ ነው። ከባድ ዘመን ነበረ ያ ዘመን። በአንድ በኩል ሐዋርያው ሲናገር ምን ይላል? በዚያ ኃጢአት በሞላበት ዓለም ላይ በጥንቃቄ ለመኖር ሎጥ እንደሞከረ እንመለከታለን እናያለን። ለዚህ ነው እግዚአብሔር የአብርሃምንም ጸሎት የሰማው። ሎጥ ዝም ብሎ ከኃጢአታቸው ጋር አልተሳተፈም። ያንን የምናየው ለምንድን ነው? ያ ከአብርሃም ጋር ሆኖ የሰማው የእግዚአብሔር ተስፋ በሎጥ ሕይወት ውስጥ አሁንም ቦታ ነበረው። እንግዶችን ለማስተናገድ መሞከሩ፣ እንደገና በእነርሱ ላይ ጉዳት እንዳይደርስ እንኳን ማለት አንዳንዴ ራሱ ያቀረበው ሐሳብ የጭንቀት ሐሳብ እንደሆነ ያስታውቃል። እነሱ በጥላው ስር በሱ ስር ያሉት ሰዎች ጉዳት እንዳይደርስባቸው ያደረገውን ነገር ሁሉ እንመለከታለን እናያለን። ነገር ግን እግዚአብሔር በዚህ በምዕራፍ 19 ላይ እንደምናየው ለአብርሃም የገባውን ቃል ኪዳን አሰበ። ለአብርሃም የሰጠውን ቃል አሰበ። ስለ አብርሃም ብሎ ሎጥን ከዚያ ስፍራ ሊያወጣው ወደደ። ስለዚህ እግዚአብሔር ምንድን ነው ያለው? ተነሳ፣ ሚስትህንም ከዚያ ያሉትን ሁለቱን ሴቶች ልጆቹን ውሰድ፣ በከተማይቱ ኃጢአት እንዳትጠፋ ብለው ነገሩት ይላል። መላእክት ናቸው የነገሩት እና ከዚያ ለእኔና ለእናንተ የሚሆነውን ቃል እግዚአብሔር ሲናገረው እናያለን። እንዲህ ይላል፣ ራስህን አድን፣ ወደ ኋላ አትይ፣ በዚህም ዙሪያ ሁሉ አትቁም፣ እንዳትጠፋም ወደ ተራራው ሸሽተህ አምልጥ። ምክንያቱም እግዚአብሔር እሳትና ዲን አሲድ ሊያፈስበት ነው ሰዶምና ገሞራ ላይ። ምድሪቱን ሊገለባብጥ ነው እግዚአብሔር እና በዚህ ወቅት ያለው ምን ነበረ? ራስህን አድን፣ ወደ ኋላ አትይ፣ በዚህም ዙሪያ ሁሉ አትቁም፣ እንዳትጠፋም ወደ ተራራው ሸሽተህ አምልጥ። አሁን ያለንበት ዘመን በአንድም ይሁን በሌላ መንገድ ያለውን ጎልቶ እየታየ ያለውን ተቀባይነት እያገኘ ያለውን ነገር በምንመለከትበት ጊዜ በሎጥ ዘመን ላይ ነው ያለነው እና አሁን ዛሬ የምናመልጥባት ተራራችን ማናት ካልን ቅድስት ቤተ ክርስቲያን ናት። በጣም ቅድስት ቤተ ክርስቲያን ስንል አሁንም ማወቅ አለባችሁ፣ ቅድስት ቤተ ክርስቲያን ለአንዳንዶች ዝም ብሎ የመሰባሰቢያ ስፍራ ናት። ነገር ግን ቅድስት ቤተ ክርስቲያንን የምናውቃት በውስጡ ያለውን በረከት የምንቀበለው በዚያ ውስጥ የሚከናወነውን ነገር የምናውቅ ከሆነ ብቻ ነው እና ራስህን አድን፣ ወደ ኋላ አትይ፣ በዚያም ዙሪያ ሁሉ አትቁም፣ እንዳትጠፋም ወደ ተራራው ሸሽተህ አምልጥ። ወደ ተራራው ሸሽተህ አምልጥ። ወደ ጽዮን ተራራ ደርሳችኋል ይለናል ሐዋርያው በዚያ በዕብራውያን መልእክት ምዕራፍ 12 ላይ ወደ ጽዮን ተራራ ደርሳችኋል። ስለዚህ ዛሬ በዚህ ዘመን እኔና እናንተ በማመቻመች ወይም ደግሞ በይሉኝታ ሰዎች ምን ይሉኛል በማለት ከዓለም ጋር ዝም ብለን ትከሻ ለትከሻ ገጥመን የምንኖርበት አይደለም። ራሳችንን የምናድንበት ነው። ራሳችንን የምናድንበት ነው። የሚገርማችሁ ነገር አይታችሁ ከሆነ ያ አይነት ጸጋ ቀርቦ እያለ የሎጥ ሚስት ዘመዶች፣ አባትና እናት፣ ወላጆች ሊቀበሉት አልቻሉም። የሚያሾፍባቸው መሰላቸው ነው የሚለው። ያ ብቻም አይደለም፣ ሚስቱም ራሷ የጨው ሐውልት ሆና ቀረች። ለምን? ልቧ የቀረው ሰዶምና ገሞራ ስለነበር ነው። ለዚህ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ከብሉይ ኪዳን ሴቶች መካከል የጠቀሰው የሎጥን ሚስት ነው። የሎጥን ሚስት አስቧት ብሎናል። የሎጥን ሚስት አስቧት። ለምን? ምክንያቱም የሎጥ ሚስት በአብርሃም ቤት ኖራለች። የሎጥ ሚስት አብርሃምን እግዚአብሔር ሲናገረው፣ አብርሃምን የተስፋ ቃል እግዚአብሔር ሲሰጠው ሰምታለች፣ አይታለች። እግዚአብሔር ሲመለክ ትመለከታለች እዚያ ቤት ውስጥ። ግን የተለወጠ ልብ አልነበራትም። ያ ሁሉ ለሷ ስርዓት ነበረ። ያ ሁሉ ለሷ ልማድ ነበረ።
ስለዚህ አንዳንዶቻችን ወደ እግዚአብሔር ቤት በመመላለሳችን ወይንም የተመላለስንባቸውን ጊዜያት ወይ ካህናት መሆናችን ወይም የካህናት ጓደኞች መሆናችን ወይም የካህናት ልጆች ቤተሰቦች መሆናችን ይሄ እንዳያስኮፈንሰን በጣም መጠንቀቅ አለብን። እግዚአብሔር የሚያየው ልብን ነው፣ ከንፈርን አይደለም። ምን አይነት ስብከት ሰበኩኝ፣ ምን አይነት ዝማሬ ዘመርኩኝ፣ ስንት ጊዜ ቤተክርስቲያን ሄድኩኝ፣ እንዴት አድርጌ በቅዳሴው ተሳተፍኩኝ አይደለም። እግዚአብሔር የሚመለከተው ልብን ነው የሚመለከተው። የሎጥን ሚስት አስቧት። ስለዚህ ከሰዶም መውጣት ይቻላል፣ ግን ከሰዶም ልብን ማውጣት ሌላ ነገር እንደሆነ ማወቅ አለብን። እሁድ ጠዋት ቅዳሴ መካከል ልንገኝ እንችላለን፣ ህዝቡ መካከል ልንገኝ እንችላለን። ነገር ግን ከሰኞ እስከ ዓርብ ከሚተራመሰው ሁካታና ጩኸት ለመውጣት ግን ልብን መቀየር ያስፈልጋል። ለዚህ ነው ሐዋርያው ምንድነው ያለው? በልብ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ አለ። በልብ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። ስለዚህ የዛሬው ትምህርት የዛሬው መልእክት ምንድነው ካልን አሁንም ደጋግሜ የምናገረው እነዚያ መላእክት ጎትተው ሎጥንና ቤተሰቡን ካወጡ በኋላ ያሉትን ነገር ነው። ምንድነው ያሉት? ራስህን አድን፣ ወደ ኋላ አትይ፣ በዚህም ዙሪያ ሁሉ አትቁም፣ እንዳጠፋም ወደ ተራራው ሸሽተህ አምልጥ። ወደ ተራራው ሸሽተህ አምልጥ። ስለዚህ እግዚአብሔር ሰዶምን በፍርድ ሊጎበኝ ሲል አብርሃምን አሰበ። አብርሃምን ስላሰበ ሎጥን አወጣው። ዛሬም እግዚአብሔር አምላካችን የቅዱሳኑን ጸሎት ሰምቶ የነሱን ልመና አይቶ እኛን ሰዶማዊ ከሆነው ዓለም እንዲያወጣን ወደ ተራራዋ ወደ ቅድስት ቤተክርስቲያን ወደ ተራራዋ ወደ ቅዱሳን ህብረት እንዲደምረን ቅዱስ ፈቃዱ ይሆንልን። መለስ ብለን እንዳንመለከት፣ ከዓለም ጋር ሐሳባችንን እንዳናደርግ፣ እግራችንን ቤተክርስቲያን ላይ አድርገን ልባችንን ለዓለም ሰተን እንዳንገኝ እግዚአብሔር በምሕረቱ ይመልከተን። በነገራችን ላይ አንድ ነገር ልለምናችሁ ፈልጋለሁ። ይሄ በየዕለቱ እንግዲህ የምናነበው ሌሎችም እንዲሳተፉበት ነው። ሌሎችም ኦርቶዶክሳውያን መጽሐፋቸውን ገልጠው እንዲያነቡ ነው። የእግዚአብሔርን ቃል ገልጠው እንዲያነቡ ነው። ስለዚህ ለሌሎችም ይህንን ሼር አድርጉት፣ አካፍሏቸው። ይህንንም ቻናል ደግሞ ለመጀመሪያ ጊዜ በአጋጣሚ ሰማችሁ ካላችሁ በየዕለቱ የእግዚአብሔርን ቃል እያነበብን ነው። ከኛ ጋር ሆናችሁ መጽሐፍ ቅዱስን አንብቡ። ሰብስክራይብ አድርጉ። የቻናሉ ሜምበር ሁኑ። ሜምበር የሆናችሁ አላችሁ። እግዚአብሔር ይባርካችሁ ስለምታደርጉት ነገር ሁሉ። ሰላም እግዚአብሔር ከእናንተ ጋር ይሁን። አሜን።